እንዳጋጣሚ መጥፎ ጓደኛ አላህ ያጋጥማችሁ ከመጥፎ ጓደኛ ላይ ተጠብቃችሁና ጓደኛው ሰው መግደሉ ገዳይ የ25 ዓመት ስራ ሲፈረድበት አብዲ ደግሞ አስተባባሪ ነው በሚል የ19 ዓመት ስራ ተፈርዶበታል የሚለው መረጃው ሰላም እንዴት ናችሁ የካሙ ዩቲዩብ ተከታታዮች እኔ ያለው አልহামዱሊላህ ሰላም ነኝ ውድ ሀገሬ ልጆች ለኔ ዩቲዩብ አዲስ ሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው እንግዲህ አብዲን በጣም የምንወደው የምናከብረው ልጅ ነው ማለት ነው በጣም ብዙ መልካም ስራዎች ላይ የሚሳተፍ ልጅ ነው ወላሂ ሱብሃንአላህ እንዳጋጣሚ ግን ይሄ ነገር ተፈጠረበት ማለት ነው ሰይዶ ረባቦ ደግሞ የቅርብ ጓደኛው ነው እንግዲህ ስለሱ አንዳንድ ነገሮችን ብሏል ማለት ነው እስኪ ምን አይነት መረጃ እንደወጣ አብረን እንከታተል ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ሁላችሁም አብዲን ታውቁታላችሁ ከአብዲ ምርጥ ወንድማችን የስደት ጓዳችን ነበር ከአመት በፊት ወደ ሀገር ገብቶ ወደ ሀገሩን በገባበት ሰዓት ለተቸገሩ ለተራቡ ወገኖች በጎ ስራ ሲሰራ ነበር እንዳጋጣሚ መጥፎ ጓደኛ አላህ ያጋጥማችሁ ከመጥፎ ጓደኛ ላይ ተጠብቃችሁና ጓደኛው ሰው መግደሉ ገዳይ የ25 ዓመት ስራ ሲፈረድበት አብዲ ደግሞ አስተባባሪ ነው በሚል የ19 ዓመት ስራ ተፈርዶበታል የሚለው መረጃው እንግዲህ ሄሊ ገና ታዳጊ ነው ፍርድ ቤቱ አስተያየት ቢያደርግለት ብለን በክብር እንጠይቃለን ሁላችሁም ለዚህ ላይ ድምጽ ሆኖለት እንግዲህ ጓደኛው አይጥባ ጠፋ ይመታል ዳዋ እንደሚባለው የማት እንግዲህ የሟችም ወገን እውነት አላቸው ገዳይ 25 ዓመት ሲያንሰው ነው ገዳይ 25 ዓመት በጣም ቀላል ነው እውነት ለመናገር እኔ ወላሂ በጣም ነው ያሳዘነኝ ማለት ነው 19 ዓመት ታሰረ ብሎ ማለት ከእድሜው ግማሹን በቃ እስር ቤት አሳልፈው ማለት ነው መስራት የሚፈልገው ነገር ካለ የተለያዩ አላማዎች ካሉት በቃ ያ ነገር ተበላሸበት ማለት ነው በማ ምክንያት በጓደኛ ምክንያት ማለት ነው አንዳንድ ጓደኛ ጥሩ ነገር ያስተምራል ጥሩ ደረጃ ላይ ያደርሳል ወደ ጥሩ መንገድ ይመራል ማለት ነው መጥፎ ጓደኛ ደግሞ መጥፎ ነገርን ያስተምራል ወደ መጥፎ ነገርም ያመራል ማለት ነው ይሄ ልጅ አሁን ማለት ነው በጓደኛው ምክንያት ነው እንደዚህ የደረሰበት ማለት ነው ጓደኛው በገደለው እሱም ያው ተባባሪ ነህ ተብሎ 19 ዓመት ተፈረደበት ማለት ነው በጣም ጥሩ ልጅ ነበረ በጣም ብዙ ጥሩ ስራዎችን በጎ ስራዎችን የሚሰራ ሶሻል ሚዲያ ላይ ኦነን ለመናገር በጣም እንጃ ከመወዳቸውና ከማከብራቸው ልጅ አንዱ አብዲ ነው ማለት ነው በጣም ተውህት የሆነ ስለ ዘረኝነት አያቅ ስለ ሃይማኖት ምናምን በቃ ንጹህ የሆነ ልጅ ታውቃላችሁ እና በጣም ነበር የምወደው ለመናገር እኔ እንደ አንድ ተከታታይ ማለት ነው ግን በቃ በዚህ መልኩ ሲሆን ግን ሁሉም ነገር በጣም ነው የሚያሳዝነው እኔ በጣም ነው ያዘንኩት ለመናገር ብዙ ህልም ያለው ልጅ ብዙ መስራት የሚችል ልጅ ነው ግን በጓደኛ ምክንያት ይሄ ሁሉ ነገሩ ተከነሳሰለበት ማለት ነው 19 ዓመት መታሰር ማለት በጣም ከባድ ነው ለመናገር እንኳን 19 ዓመት አላማ ላለው ሰው አንድ ቀን ያለ ስራ መዋል እጅግ በጣም ከባድ ነው ወላሂ ነው የምላችሁ 19 ዓመት ደግሞ ምንም ነገር ሳትሰሩ የቁም እስረኛ ሆናችሁ መቀመጥ እስር ቤት በጣም እኔ እንጃ ወላይ ከባድ ነው ሀቂቃ ማለት ነው አላህ ብቻ ፈረጃውን ያቅርብለት በጣም ነው ያሳዘነኝ ለማንኛውም ወዶች ለኔ ዩቲዩብ አዲስ ሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው እስኪ አንዳንድ ቪዲዮዎችን እንከታተል ማለት ነው ያብዲን ዛሬ አንድ መዳም ቅመም እናቴን ሰርፕራይዝ አድርግልኝ እናቴን በጣም ነው የምወዳት ብላኛለች ኑ እስኪ ምንድነው ሰርፕራይዝ የምናረጋት አብረን እናያለን ኑ እንዴት ከፍላለው እኔ አንቺን ውለታማ ብርሃን የሆንሽኝ ለኔ በርተሽ እንደሻማ እምዬ እንዴት
ከፍላለሁ ችዬ እኔ አንቺን ውለታማ ብርሃን የሆንሽኝ ለኔ ምንድነው እኔ የምላችሁ እናንተም እናታችሁን እንደዚህ ሰርፕራይዝ ማድረግ የምትፈልጉ ከሆነ ያው በዚህ ቁጥር ይደውሉልን ያገኙናል። የትም ቦታ ይሁን ወስደን እናታችሁን ሰርፕራይዝ እናደርጋለን። ፋሚሊም ኬዝ ሊሆን ይችላል፣ የፈለጋችሁትም ነገር ሁሉንም ነገር መውሰድ እንችላለን። በዚህ ሁሉም እየመረጣችሁ በፈለጋችሁትም አይነት ዲዛይን ፎቶ የላካችሁ በፈለጋችሁት አይነት ዲዛይንም ይሰራላችኋል። ይሄን ብቻ አይደለም አረቢያን መጅሊስም አለ። ሁሉንም ነገር በትዕዛዝ እንሰራለን ማለት ነው። ስለዚህ ሁላችሁም በዚህ ቁጥር ዋትስአፕ፣ ኢሞ፣ ቴሌግራም በፈለጋችሁት አውሩን። እናመሰግናለን። በተጨማሪ እነዚህ የምታዩቸው እኛው ጋር ነው የሚመርቱት። የፈረንጅ አልጋ ብትሉ፣ የውስጥ በሮች ብትሉ፣ የህፃናት መተኛ ያው በደረጃ ማለት ነው በጣም የሚያምሩ ናቸው። እነዚህ ደግሞ የኪችን በፊዎች እኛው ጋር ነው የሚመርቱት። እንግዲህ እነዚህ ሁሉ ማለት ነው እንግዲህ እነዚህን የመሳሰሉ ምርጥ ኦባማዎችን በካሽ 500,000 ከፍለው ቀሪውን በባንክ ከፍላሉ። ሳምንት ባልሞላ ሰርተን እናስረክቦታለን። አይ እንዴት ናችሁ? ሰላም ነው? አለን ጠፋሁኝ አለን። አልሐምዱሊላህ አለን። ብር ልስጥሽ? ወይኔ ተሳስቼ ወጣሁት ፓስፖርት። እስኪ ባላ ይሄን ቪዲዮ እስከ መጨረሻው እዩት። ሼር ኮፒ ሊንክ ማድረጋችሁም አንድ እርዳታ ነው። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ እስከ መጨረሻው እዩት። እሺ ያዳፍ ያዶኬቲ ያዳፍ ያዶኬቲ አልካንጪ ሰዳቢ ዋኑ መከያዱት አፍሪ በዳባ Garana kami kanko masjide kuno nattigaba mala wayya kulleto ga malidni fallito mala wayya kulleto ga malidni fallito yaba walabu madite ya tadi da bisha angana ma eda ke bau daddabe badiya dakira yaba walabu madite ያው ለመጀመሪያ ቅድሚያ ለሚገባቸው ለእናቶችና ለህፃናቶች ሰጥቼ ነበር። እዚህ ጋር ደግሞ ወጣቶች ነው ያሉት። እነሱም ያው ራቡን ትንሽ መቋቋም ይችላሉ ብዬ ነው ለነሱ መጨረሻ ላይ ያረኩት እና ያው ለሁሉም ማድረስ ስላልቻልኩኝ እንዲበተንኩላቸው እስኪ ለነዚህ ወገኖች ሁላችንም እንደርስላቸው በራብ ከማለቃቸውና በኋላ ከማልቀሳችን በፊት ሳይሞቱ እንደርስላቸው በአላህ ይሁንባል። አለይኩም ወራህመቱላሂ ወበረካቱ። እንግዲህ የምንገኘው በስልጤ ዞን በስልጤ ወረዳ በጎፍለላ ቀበሌ ላይ ነው የምንገኘው። እንግዲህ የምታዩት ይሄ ጎርፍ ነው። ይሄ ሁሉ ሰው ቤቱን ለቆ የወጣ ሁሉም ስደተኛ ሆኖ ነው ያለው። እንግዲህ ይሄ ውሃ በምን ምክንያት ነው እንደዚህ የሚሆነው እና ገበሬዎችን እንጠይቃለን እስቲ አንዳንድ ነገር ማለት ነው። ምንጩ ከየት ነው ንገሩን። ምንጩ አሁን ከዳገቱ የሚመጣው ከስልጤ የመጣው ውሃ ከባሎ የመጣው ከምስራቅ የመጣው ውሃ አፈሩን ለዚህ የደለለው እኛ ውሃ እያስነሳን ስንት ቀበሌ እንትን ከስንት ወረዳው የተፈሰሰው ውሃ ጎፍለላ ነው የሚገኘው። ከ2008 ጀምሮ እኛ በቁጥር እዚህ ሰኪት ወዲ ታንዛ በቁሉ ቢሆን ታንዛ መስጊድ አይነ ኮኖ ነው ማለት መስጊድ አላህ ወልና ሺያን ሚሊዮን ይበዛል። መስጂድ ላይ ለምኑት ሰቢ ተሰደዳና ለወጣ ሄዳን በሎት ማረቆ አካባቢ ሆነ ድልድይ አለ ይባላል። ስለሱስ የምታውቁት ነገር ካለ? አው ድልድዩ ከማረቆ ውስጥ ያለው በመጀመሪያ ለጎኑ ተቆፍሮ ነበር፣ ሊፈርስ አልቻለም። ምክንያቱም ከሸብኩ ተከልክሎ በጣም በጠንካራ ተደላደላ ስለሆነ ዋናው የሚወርደው ወራጅ ውሃ ማለት ነው ሚይዘው እሱ ነው የሚያዘው። እሱ ቢፈርስ አሁን ይሄ ሊቀንስ ይችላል ማለት ነው። 20 ደቂቃ የማይጠብቅ ነው ማለት ነው። እንግዲህ ተመልካቾቻችን እየሰማችሁ ነው። ለማይረባ ነገር ልማትና ለማለም ብሎ ህዝቡን እየጨረሱ ነው። እንግዲህ ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ ያደረጋችሁ ለህዝቡ አድርሱለት። እንግዲህ ሰው ሲኖር ነው ልማት የሚለማው፣ ሰው ሲኖር ነው ሁሉም ነገር የሚያምረው። ሰውን እንደዚህ ቤቱን ባዶ ሆኖ እዚህ ጋር ምን ጥቅም አለው ሲጀመር ማለት ነው። ደግሞ ይሄ የፈሰሰበት እስከ የካቲትና ሚያዝያ እስከ ግንቦትም ይሄው አይለቃት መሬቱ ቧንቧ ስለሆነ ይፈሳል አይለቀው። ግን ውሃ መፍተረክ ማለት ችግር የለም። እኛ ማይና
ወጣቱን የምትጎዱ ኢሎንና አዛይ ሃይበልና ኢሎንና አዛይ ሃይበልና ኢሎንኒ አዛይ ሃይበልና ሲጀመር ምን እንደናፈቀኝ ታውቃላችሁ? አታውቁማ። ኑ ላሳያችሁ። ከነዚህ ልጆች ጋር ነበር ምሳ መብላት ናፈቀኝ። ከረመዳን በፊት ነበር ያው እየወሰኩ እያበላቸው በየመስጂዱ ማለት ነው። እነዚህ ብዛታቸው ከገጠር ነው የሚመጡት። ከገጠር ቁርአን ለመቅራት ይመጣሉ። ጧት ላይ ሲመጡ ደግሞ ቤት ላይ ምግብም ላይ ሰራ ይችላል ሳይዙ የሚመጡ ስለሚኖሩ ብዬ ነው እዚህ አንድ እህታችን አብላልኝ ብላ ልካኝ ነበረ። ያው ይሄን እያደረስኩ ማሻአላ ደስ ትላላችሁ። ዛሬ አራዳሁን ዛሬ በሳልሁን አላህ ከሰጠ ነገር ስጥ ማለት ሞኝነት አይደለም። አራዳዎች ነው የሚመከሩት። አራዳዎች ብልጦች ናቸው ይሄን ነገር የሚተገብሩት። ስለሆኑ ሰዎች ዱንያ ስለሚሰጡ ሰዎች አንተ አይመለከትም። አላህ ላንተ የሰጠን ነገርም ስጥ። ዕውቀት ነው ስጥ። ይህስ አካባቢ ሰፈሩ ማዳን ነው፣ ቀጥል በርታበት። ትውልዱ ማዳን ነው፣ ቀጥል። አላህ የሰጠ ነገር ምንድን ያችን ነው መጠቀም ያለብን። እኔ ከበላው ልጆቼ ከጠጡ ሚስቴ ሰላም ከሆነችልኝ እኔ ምን አገባኝ አይልም። ሙሚን የመገለጫው አለ። ወደ 70 የሚሆኑ ደረሳዎችን አብልቻለሁ። እናንተ ምንም አይነት መልእክት ካላችሁ በውስጥ አውሩ። ፓርት 2 ደግሞ ቁርአን እየሰጣችሁ የሌላቸው ብዙ ስላሉ ቁርአን ይዤላችሁ መጥቻለሁ። ፓርት 2 ጠብቁኝ። ፎሎ፣ ሼር፣ ኮፒ ሊንክ ያደርጋችሁ። ዛሬ ማሚ ሰርፕራይዝ እናደርጋታለን። እስኪ 300 ሺህ ገብቼ ምን ልግዛልሽ ምናምን ስላት አይ እኔ ምንም አልፈልግም ምስግኖችን አብላልኝ ብላኝ ነበር እና 400 ሺህ ገባው። በጣም ቆይቻለሁ። ቢያንስ አንድ 20 ቀን ምናምን ሆነኛል። አሁን 20 ምናምን ይሸልፋል እና ስለዚህ 400 ሺህ መግባቴን አስመልክቶ ምንድነው 400 ሺህ ገብተ ዝም ብላል መላየለም እንዴ ምናምን ብላኝ ነበር። እኔ ደግሞ ያው ይሄን ልገዛላት እያጠራቀምኩ ነበር ብር። አሁን ተነሱ ሰርፕራይዝ እናደርጋት። ማዘርጋ ያኑረኝ ፍቅሯ ነው ንጽጎጆ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማርቱ ነው የቷን ቅሳቱ በቷ ስስተማው ካንጀቷ ሁሉ ለልጅ ማለቷ የተዋት ማታ ጸሎቷ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ኑሪልኝ ደምቀሽ ታይልኝ ጃ ነበር የምታጥበውና ዛሬ አስቤላት ይሄን ገዝቼላታለሁ። እስኪ ምን ተሰማሽ? ደስ ብሎኛል። እጄ ባይል ደክሞሽ ነበር። ያው አጠራቅሜ ምናምን ነው የገዛሁልሽ። ጓደኞችህም ከውጮችም ከሁሉም አላህ ሰላሙን ያሰማ። በአላህና በእነሱ በረካ ነው። እነሱንም አላህ ይጠብቃቸው። አልሐምዱሊላህ ሁልጊዜም እንደ ረመዳን ሁልጊዜም አዲስ ሁኑ። ሁላችሁንም በሄዳችሁበት ቦታ ተከታይህን ሁሉንም አላህ ይጠብቅ። አምታችኋል። አላህ ይጠብቃችሁ። እሺ ይጠብቃችሁ ሁላችሁ። አልሐምዱሊላህ አላህ ይጨምርልህ። ይሄን ስራ በደንብ ይዛል። እኔም ደስ ብሎኛል። ወከወንት አላህ ይመልስ እያሉ ዱዓ እያረጉ ነበር። ይሄው አላህ መልሶሃል። አልሐምዱ መጨረሻም አላህ አስተካክልልህ። አልሐምዱሊላህ እኔም ደስ ብሎኛል። ይሄ ሙዚቃ ምናምን የሚባል አላህ ያንሳልህ። መጨፈር የለም መጨፈር ምናምን የለም። እኔም አላህ ደርሶልኛል። እኔ አላህን የለመንኩትን ነገር አሳክቶልኛል። አልሐምዱሊላህ ስቅሻታ ስቂኝ የደላሽ ይመስል የሀገሬ ልጆች ለዩቲዩብ አዲስ የሆናችሁ ሰብስክራይብ ሳታደርጉ እንዳታልፉ ማለት ነው። ሰብስክራይብ አድርጉ። እንግዲህ ደግሞ ለአብዲም ዱዓ አድርጉለት። አላህ ኸይሩን ነገር እንዲያቀርብለት፣ ሁሉንም ነገር አላህ እንዲያገራለት ማለት ነው። እና በጣም ነው ወላሂ ለአዚም እኔ በጣም ነው የተሰማኝ ማለት ነው። በጣም ጥሩ ልጅ ነው። በጣም መልካም ልጅ ነው። ጥሩ ስራዎች ላይ ነው የሚሳተፈው። ማህበረሰቡን በጣም የሚወድ ከድሃዎች ጎን የሚቆም ድሃዎችን የሚረዳ በተቻለው አቅም እንደገና ደግሞ ሃይማኖቱን በጣም የሚያከብርና የሚወድ ልጅ ነበረ። እንግዲህ ያው በጓደኛ ምክንያት በጓደኛ ሰበብ ለዚህ ደረጃ በቅቷል ማለት ነው። ከጥሩ ጓደኛ አላህ ያጋጥመን፣ ከመጥፎ ጓደኛ ደግሞ አላህ ይጠብቀን። ለኛም ደግሞ ትምህርት ነው ማለት ነው። ለጓደኛ ብለን ምንም አይነት ነገር
እንትን እንዳንል ማለት ነው ስህተት እንዳንፈጥር ነው። ለጥሩ ጓደኛ ምንም አይነት መስዋዕት ብንከፍል ችግር የለውም ማለት ነው። ግን እኛን ገደል ለሚከተን ጓደኛ ደግሞ ምንም አይነት መስዋዕት ልንከፍል አይገባም ማለት ነው። እና ውድ ሀገሬ ልጆች ለኔ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ በሌላ ቪዲዮ ደግሞ እመጣለሁኝ። አንዳንድ ልጆች ለምንድነው አንዳንድ ቪዲዮዎችን የምትለቂው ምናምን አንቺ ሙስሊም አይደለሽም ወይ ምናምን እያላችሁ ነው ማለት ነው። እውነት ለመናገር ጥሩ ቪዲዮ ስለቅ ማለት ነው ወላሂ ማንም ሰው ሰብስክራይብ አያደርገኝም ማለት ነው። የሆነ ደግሞ ያስጠላ ነገር ስለቅ በጣም ነው ሰብስክራይብ የሚያደርጉኝና ለዛ ነው ጥሩ ቪዲዮ ልቀቂ ሰብስክራይብ እናደርግሻለን የምትሉ ሰብስክራይብ እያደረጋችሁ አሳዩኝ ማለት ነው። ጥሩ ነገሮችን ደግሞ ኢንሻአላህ እለቃለሁኝ። ዩቲዩብን ሰብስክራይብ እያደረጋችሁ አሳድጉልኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።